በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 13 ቀን በአባቱ በሕርማኖስ ትእዛዝ ሰማዕትነትን የተቀበለው ታላቁ ሰማዕት የቅዱስ ፊቅጦር ልደቱ ነው። የሀገረ ሶርያው ሰማዕቱ ቅዱስ አብሳዊዮስ ዕረፍቱ ነው። እርሱም ሁለተኛው አብሳዊዮስ የሚባለው ሲሆን መናኔ መንግሥት ወብእሲት ነው። በሰማዕትነት ካረፈ በኋላ ቅዱስ ሚካኤልና ቅዱስ ገብርኤል ከሞት አስነስተውት በሰማይ 14 ዓመት ተመልሶ ወደ 14 ዓመት ቆይቶ ተመልሶ ወደ ምድር መጥቶ 40 ዓመት የኖረ ሲሆን በተአምራቱና በትምህርቱም 85,000 አረማውያንን አሳምኖ ያጠመቀ ቅዱስ ነው። ዳግመኛም በዚህ ዕለት የከበረ ቅዱስ ሰርግዮስ ከእናትና ከአባቱ ከወንድሞቹ ጋር ሰማዕትነትን ተቀበለ። ሰማዕቱ ቅዱስ ሰርግዮስ የዚህም ቅዱስ ወላጆቹ አባቱ ቴዎድሮስ እናቱ ማርያም ደጋግ ክርስቲያኖች ናቸው። እርሱም የቤተ ክርስቲያን ትምህርት እያስተማሩት በሃይማኖት በምግባር አሳደጉት። ቅዱስ ሰርግዮስ 20 ዓመት ሲሆነ በጌታችን ስም ሰማዕት ይሆን ዘንድ ወደደ። በካዲው መኮንን በቆጵርያኖስ ፊት ቀርቦ የጌታችን እውነተኛ አምላክነት መሰከረ። መኮንንም ይዞ ጽኑ ስቃይን ካሰቃየ በኋላ አሰረው። በእስር ቤትም ሳለ ጌታችን የቅዱስ ሰርግዮስን ነፍስ ወደ ሰማይ አምጥተው የቅዱሳን ሰማዕታት መኖሪያ ያሳዩት ዘንድ መላእክትን አዘዛቸው። የቅዱስ ሰርግዮስ ነፍስ የዘላለም መኖሪያ አይታ ተጽናንታ በስጋቸውም ከሕማም ከቁስሉ በስጋውም ከሕሙሙና ከቁስሉ ተፈወሰ። ቀሲስ አባ መጹንና ሁለቱ ዲያቆናት የቅዱስ ሰርግዮስን ተጋድሎ በሰሙ ጊዜ ተነስተው ወደ ከሃዲው የአትሪብ ገዥ በመሄድ በጌታችን ታመኑ። መኮንን ሕዝቡ በተሰበሰቡበት የጸና ግርፋትን ገረፋቸው። ሕዝቡም ስለ ቄሱና አብረውስ ስላሉት ሰማዕታት ሲያዝኑ ዙሮ ገሰጻቸውና በሃይማኖት ጸንተው መኖር እንዳለባቸው ነገራቸው። በውሃውም ላይ ጸሎት አደረገና በሕዝቡ ላይ በረጨ ጊዜ የመንፈስ ቅዱስ ጸጋ ተቀበሉ። ከዚያም በጌታችን አምላክነት በመመስከር ጮኹ። መኮንኑም እጅግ ተናዶ ራሶቻቸውን በሰይፍ አስቆረጣቸውና የሰማዕትነትን አክሊል ተቀዳጁ። ቄሱን ይዞ ከውሽባ ቤት የእሳት ማንደጃ ውስጥ ጨመረው። የታዘዘ መልአክ መጥቶ በጌታችን ስም 3 ጊዜ ምስክር እንደሚሆን ነግሮት ከእሳት አወጣው። መኮንኑ ቄሱን ወደ እስክንድርያ ልኮት ቄሱ ምስክርነትን በዚያ ፈጽሞ የድል አክሊልን ተቀናጀ። ከዚህ በኋላ መኮንኑ ቆጵርያኖስ የከበረ ቅዱስ ሰርግዮስን ከእስር ቤት አውጥቶ እጅግ አሰቃየው። የነሐስ መንኮራኩሮች አምጥተው ከውስጣቸው አስገብተው አበራዩት። ሕዋሳቱም 4 ክፍል ሆኖ ስጋው ሁሉ ተቆራረጠ። ነገር ግን ጌታችን ፈወሰውና ያለምንም ጉዳት ጤነኛ አድርጎ አስነሳው። ዳግመኛ እንዲሰግዱለት ጣዖታትን አመጡ። ቅዱስ ሰርግዮስ ግን ጣዖታቱን ቢረግመው ከመሬት ወድቆ ደቀቀ። አምላኬ ብሎ ያመልከው የነበረው መኮንን ቆጵርያኖስ ይህን ሲያይ በመገረም አምላክ ቢሆንስ ራሱን እንኳን ባዳነ ነበር፣ ከእንግዲህ በሰርግዮስ አምላክ አምኛለሁ ብሎ መሰከረ። ከዚህ በኋላ የንጉሱ ጭፍሮች አለቃ የከበረ ቅዱስ ሰርግዮስን ፈልገው ያዙትና ቆዳውን ገፈው በተቀቀለ ኮምጣጤ ጨው ቁስሉን በማሸት በእጅጉ አሰቃየው። ነገር ግን ጌታችን መከራውን ያስታግስለት ያጸናለት ነበር። የቅዱስ ሰርግዮስን ተጋድሎ ሰምተው እናቱና እህቱ ወደ እርሱ መጥተው ባዩት ጊዜ አለቀሱ። ከሐዘንም ብዛት እህቱ ነፍሷ አለፈች። እናቱም ወደ ጌታችን በጸለየ ጊዜ ድና በሕይወት ተነሳች። በዚህ ወቅት የሰማዕትነትን ገድል የሚጽፍ የከበረ ዮልዮስ መጣ። የቅዱስ ሰርግዮስን ገድል ከራሱ ተረዳ። ስለ ስጋው እንደሚያስብ ቃል ገባለት። ከዚህ በኋላ የከበረ ቅዱስ ሰርግዮስን በመንኮራኩር ውስጥ አሰቃዩት። በጆሮችም የእሳት መብራቶችን ጨመሩበት። የእጆቹንና የእግሮችን ጥፍሮችን በጉጠት ነቀሏቸው። በአንገቱም ከባድ ድንጋይ አንጠልጥለው ከብረት ላይ አንስተው ከብረት አልጋ ላይ አስተኝተው ከታች እሳት አስነደዱበት። በዚያ ወቅት ጌታችን ከመከራው አስታግሶ ጤነኛ አድርጎ አስነሳው። ይህንንም ያዩ ብዙዎች በጌታችን አመኑ። የጭፍሮችም አለቃ ቅዱስ ሰርግዮስን ማሰቃየት በሰለቸው ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። ቅዱስ ሰርግዮስም ይህን ሲሰማ እጅግ ደስ ተሰኘ። አባቱና እናቱ ወንድሞችም ከሀገሩ ሰዎች ጋር ሆነው ሊሰናበቱት መጡ። አፉን በልጓም ለግመው ወደሚሰይፉበት ቦታ ሲወስዱት ደረሱ። እነርሱም የንጉሱን ጣዖታት ረገሙ። የጭፍሮችም አለቃ የቅዱስ ሰርግዮስን ቤተሰቦች ከእርሱ ጋር አብረው እንዲሰየፉ አዘዘና ሁሉም ተሰይፈው በመንግስተ ሰማያት የሰማዕትነትን አክሊል ተቀናጁ። በሰማዕትነታቸውም ወቅት እንዲህ ሆነ። ከሕዝቡ ውስጥ አንድ ታናሽ ሕፃን እግዚአብሔር ዓይኖቹን ገልጠውለት የቅዱሳን ሰማዕታት ነፍሶቻቸውን መላእክት ወደ ሰማያት ሲያወጧቸው አይቶ ጌታዬ አምላኬ ኢየሱስ ክርስቶስ ወይ እያለ በከፍተኛ ቃል ጮኸ። እናትና አባቱም የጭፍሮቹ አለቃ የሕፃኑን ድምፅ ሰምቶ እንዳያጠፋቸው አፉን አፈኑት። ነገር ግን ሕፃኑ በላዩ እስከተኙበትና ነፍሱንም እስካሳለፈ ድረስ በመመስከር መጮሁን አላቋረጠም ነበር። ከሰማዕታቱም ጋር የሰማዕትነት አክሊል ተቀበለ።
ረድኤታቸው በረከታቸው በሁላችን ላይ ጽፍ ድርብ ሆኖ ይደር። ሰማዕቱ ቅዱስ አብሳዊዎስ ዘሀገረ ሶርያ። ይሄም ቅዱስ የሶርያ መስፍን ልጅ ነው። ወላጆቹ በተግሳጽና በጥበብ ካሳደጉት በኋላ የሮሜን ንጉሥ ልጅ በታላቅ ክብር አጋቡት። በሰርጉም ዕለት መንፈስ ቅዱስን የተመላች ቅድስት ወደ ሆነችው እህቱ ወደ አውሎፊያ ዘንድ ገብቶ እንዲህ አላት፣ እስቲ ምከሪኝ፣ ልቤ ይህን ጋብቻ አይሻውም፣ ዓለምን ንቆ መተው እንጂ አላትኝ። እህቱም እንዲህ አለችው፣ የዚህ ኃላፊ ዓለም ጣዕም ምን ይጠቅምሃል? እንደ ሊቀ ጳጳሳት ዲሜጥሮስ በድንግልና መኖር ይሻልሃል አለችው። ምሽትም በሆነ ጊዜ ወደ ሙሽራይቱ ጫጉላ ቤት ገብቶ የእነርሱን ውበትና ደምግባት እንደሚያጠፋ ከዚህ ይበልጥም የሚጠቅማቸውን የጽድቅ ስራ በመስራት ድንግልናቸው መጠበቅ እንዳለባቸው ሙሽራይቱን አዋያት፣ አመካከራት። ሙሽራይቱን በሀሳቡ ተስማምታ ድንግልናቸውን በመጠበቅ በጾም በጸሎት እየዋሉ ሌሊትም ከባህር ውስጥ ገብተው ቆሞ ሲጸልዩ ያድሩ ጀመር። አተራ ወደምትባል ቤተ ክርስቲያን ሄደውም 4,000 ይሰግዳሉ። በአንዲት ዕለት የሶርያው ንጉሥ ሚስት ቅዱስ አውሳብዮስን አይታው እጅግ ወደደችው። ከባሮቿም ውስጥ 2ቱን ልካ ካስመጣችው በኋላ በወርቅ አጊጣ በሐር በተነጠፈ አልጋ ላይ ሆና ጠበቀችው። ከእርሷም ጋር እንዲተኛ ስትጠይቀው እንዲህ አላት፣ እኔስ ሚስቴንም እንኳን በግብር ያላወቅኳት ነኝና ተይኝ። ንጉሡ ባልሽ በቤት ባይኖር ሰውን ባያየን እግዚአብሔር ግን ያየናልና እንዴት በእግዚአብሔር ፊት ኃጢአት እንሰራለሁኝ? በማለት ትቷት ሊወጣ ሲል ልብሱን ያዘችው። እርሱም ሩጦ በማምለጥ ቤተ ክርስቲያን ውስጥ ሲገባ እርሷ ግን በመጮህ ባሮቿ ሲመጡላት ክፉ ነገርን አድርጎብኝ ሄደ ብላ በሐሰት ተናገረች። ጭፍሮቿም ቅዱስ አውሳብዮስን ከቤተ ክርስቲያን አውጥተው እየደበደቡ ወደ ንግስቲቷ መጡት። እጆቹና እግሮቹንም አስረው በከተማ ውጭ በ4 እንጨቶች ላይ አሰቀለችው። ከባሮቿም ውስጥ አንዲቱ በንግስቲቱ ተልካ ሄዳ አውሳብዮስን እንዲህ አለችው፣ ከተሰቀልክበት እንድታወርድ ለእመቤቴ ያለችህን እሺ በላት አለችው። እርሱም እንዲህ አላት፣ ያመንዝራን ቃል አልሰማም አላት። ንግስቲቱም እሺ እንዳላላት ስታውቅ አንገቱን በገመድ አሳንቃ 160 ፍላጻዎችን በሰውነት ውስጥ እንዲጨምሩበት አደረገች። ጌታችንም ቅዱስ ሚካኤልና ቅዱስ ገብርኤል ልኮለት ፍላጻዎችን ከሰውነቱ ውስጥ አወጣለትና በፍጹም ጤነኛ ሆነ። ንጉስም ከሄደበት ሲመለስ ንግስት ሚስቱን አውሳብዮስን ለስቅላትና ለሞት ያበቃቸው በምን ምክንያት እንደሆነ ሲጠይቃት አንተ በሌለህበት ወደ መኝታ ቤት ገብቶ ሊናገሩት የማይገባ ነገር ጠየቀኝ፣ በከለከልኩትም ጊዜ በስራዩ በመተቱ በጥንቆላው አሳመመኝ አለችው። ንጉስም ተቆጥቶ ቅዱስ አውሳብዮስን ከተሰቀለበት አስወርዶ ካስመጣ በኋላ ለምን እንዲህ እንዳደረገ ጠየቀው። አውሳብዮስም እውነቱን በነገረው ጊዜ ጭፍሮችን ምስክር የሆኑ ዘንድ ሲጠይቃቸው ንግስቲቱ ስትጮህ ወደ ውስጥ ሲገቡ ያጋጠማቸውን መሰከሩ። ንጉስም የሚስቱን ነገር አምነው በመቀበል በንዴት የቅዱስ አውሳብዮስን ሰውነቱን በሰፊ አስቆርጠው ስጋውን እንደ ላም ስጋ ቆራርጠው በምንቸት አድርጎ በእሳት እንዲጠበስ አደረገው። ነገር ግን አሁንም ቅዱስ ሚካኤልና ቅዱስ ገብርኤል ከምቸቱ አውጥተው ከሞትም አድነው በማስነሳት ፍጹም ጤነኛ አድርገው ታቋሙት። ከሞተ ከተነሳም በኋላ በሀገር ውስጥ ሲሄድ ሰዎች አይተውት ለንጉሱ ስለነገሩት ንጉሱ ድጋሜ ካስመጣው በኋላ 4 ዛንጅሮች በአካሎቹ ውስጥ በማስገባት እጅና እግሩን አሳስረው በእሳት ውስጥ ጨመረው። የከበሩ 2ቱ ቅዱሳን መላእክትም አሁንም መጥተው ፈወሱት። መልአኩ ቅዱስ ዑራኤልም ነጥቆ ወደ ሰማይ አሳርጎት በዚያ በሰማይ 14 ዓመት ኖረ። ከዚያ ወደ ምድር ተመልሶ መጥቶ ወንጌልን እያስተማረ 40 ዓመት ኖረ። በእርሱም ትምህርት 85,000 አረማውያን አምነው ተጠምቀዋል። ቅዱስ አብሳብዮስ በመጨረሻ ሰማዕትነቱና ተጋድሎን ፈጽሞ የካቲት 13 ቀን በክብር አርፏል። መታሰቢያውን ለሚያደርግ እስከ 17 ትውልድ እንደሚምርለት ጌታችን ቃል ኪዳን ገብቶለታል። የሰማዕቱ የቅዱስ አብሳብዮስ ረድኤቱ በረከቱ በሁላችን ላይ ጽፍ ድርብ ሆኖ ይደር፣ በጸሎቱም ይማረን። ዳግመኛ በዚህች ዕለት በአባቱ ርማኖስ ትእዛዝ ሰማዕትነትን የተቀበለው ታላቁ ሰማዕት ቅዱስ ፊቅጦር ልደቱ ነው። የከሃዲው ንጉሥ የዲዮቅልጥያኖስ ባለሟል በነበረ በገዛ አባቱ እጅ የተሰቃይቶ ምስክርነት የፈጸመው ታላቁ ሰማዕት ቅዱስ ፊቅጦር ዕረፍቱ ነው። ህርማኖስ የተባለው ወላጅ አባቱ የክርስቲያኖችን ደም እንደ ውሃ ያፈስ የነበረ የዲዮቅልጥያኖስ ልዩ አማካሪና የሰራዊት አለቃ ነበር። እናቱ ማርታ ግን በክርስቶስ አምና የተጠመቀች ክርስቲያን ነበረች። እንዲሁም ልጇን ቅዱስ ፊቅጦርን ከመውለዷ በፊት የአምላክ እናት የቅድስት ድንግል ማርያም ስዕል ወዳለበት ሂዳ እመቤቴ ማርያም ለጌታዬ ለኢየሱስ ክርስቶስ ደስ የሚያሰኘው ልጅ ስጪኝ፣ ኢየሱስ ክርስቶስን ደስ የማያሰኝ ልጅ ከሆነ ግን ማኅፀኔን ዝጊልኝ ብላ በጸለየችው ጸሎት ነው ቅዱስ ፊቅጦርን ያገኘችው። ሰማዕቱ ቅዱስ ፊቅጦር በዓለም ላይ ያሉ በክርስቶስ ያመኑ በሚሊዮን የሚቆጠሩ ክርስቲያኖችን ንጉሡ ዲዮቅልጥያኖስ በግፍ ያስገድል በነበረበት ወቅት የተገኘ ታላቅ ሰማዕት ነው። ፊቅጦርን ገና 15 ዓመት እንደሆነው ንጉሡ ዲዮቅልጥያኖስ ከፍ ባለ ስልጣን አስቀምጥሃለሁ፣ እጅግ ብዙ ወርቅና ንብረትንም እሰጥሃለሁ፣ በእስክንድሪያም ላይ ገዥ አድርጌ ሾመሃለሁ፣ ክርስቶስን ማመንህን ተውና ወደ ቤተ መንግስት የግባ ቢለውም
ቅዱስ ፊቅጦር ግን ብዙ መከራና ስቃይን ተቀብሎ ሰማዕት መሆኑን መረጠ። ቅዱስ ፊቅጦርም ዲዮቅልጥያኖስን ክርስቶስን በምታፈቅረው ጊዜ አፈቀርኩህ፣ ወደ አንተም መጣሁ። ክርስቶስን በጠላሁ ጊዜ ግን እኔም ጠላሁ፣ ቤትህንም ጠላሁ ብሎታል። ከዚህም ጊዜ በኋላ ዲዮቅልጥያኖስ ቅዱስ ፊቅጦርን በመንግስት ውስጥ ሶስተኛ ማዕረግ አድርጎ ሾመው። እርሱ ግን ይጾማል ይጸልያል እንጂ በንጉሥ ቤት አይበላም አይጠጣም ነበር። እድሜው 27 ብቻ ነበር። አባቱም ከጣዖት አምላኪነቱ እንዲመለስ ቢመክረው ሄዶ ለንጉሱ ከሰሰው። ፊቅጦርም ለአንተ ለጣዖት አምላኩ አገልጋይ አልሆንም በማለት በንጉሱ ፊት ተቆጥቶ ትጥቁን ፈትቶ ጣለለት። የቅዱስ ፊቅጦር ወላጅ አባቱ ሁርማኖስም የካዲው ንጉሥ የዲዮቅልጥያኖስን የቅርብ እንደራሴ መስፍን ስለነበር ልጁ ፊቅጦርን የንጉሱን ሹመትና ልመና እንዲቀበል ብዙ ሲያባብለው ነበር። አባቱም ልጁ በሀሳቡ እንዳልተስማማ ሲያውቅ ከዲዮቅልጥያኖስ ጋር ተማክሮ ልጁን ቅዱስ ፊቅጦርን ወደ እስክንድሪያና ወደ ተለያዩ ሀገሮች በግዞት ተልኮ በዚያ ተሰቃይቶ እንዲሞት ፈረደበት። ወደ ግብፅም ልከው በዚያ እጅግ አሰቃዩት። መልአክም ነጥቆ ወስዶ በሰማያት የሰማዕትነትን አክሊል ክብር አሳይቶት ወደ ምድር መለሰው። ክፉዎችን በብረት አልጋ አስተኝተው ከስሩ እሳት እያነደዱበት፣ በሌላም ጊዜ ልዩ በሆነ ማሰቃያ እጅግ አሰቃዩት። መልአኩም ተገልጦ ይፈወሰው። ወደ እንዲናው ሀገርም አጋዞት፣ በዚያ ብዙ አሰቃዩት። ምላሱን ቆረጡት፣ በችንካርም ጎድኖችም በሱት። ቁልቁል ሰቅለው ቸነከሩት፣ በእሳትም ውስጥ ጨመሩት። ዓይኖቹን አወጡ፣ እሬትና መራራ ሐሞትንም አጠጡት። ደግሞም ዘዝቀው ሰቀሉት። ጌታችን ተገልጦ ካጻነ በኋላ ፈወሰውና ፍጹም ጤነኛ ያደረገው። ፊቅጦር፣ ፋሲለደስ፣ ቴዎድሮስ፣ በናርሊዮስ፣ አብሳዊዮስ እና መቃሪዎስ እነዚህ ሰማዕታት በአንድነት በአንድ ዘመን አብረው ኑረው በአንድነት ተሰውተው ሰማዕት የሆኑ የስጋም ዝምድና ያላቸው የነገስታት ልጆች ናቸው። ዲዮቅልጥያኖስም የቅዱስ ፊቅጦርን ዓይኑን አስወለቀው። ነገር ግን የታዘዘ መልአክ መጥቶ የዓይኑን ብርሃን መልሶለታል። ሰማዕቱ በመዝለል በባህር የሚሻገር እንደ አሞራ የሚመስል ፈረስ ነበረው። ከዚያ በኋላ ማሰቃየቱ ሲሰለቻቸው ሚያዝያ 27 ቀን አንገቱን ሰየፈው። በሰማዕትነትም እንዲያርፍ አድርገውታል። ሰማዕቱ ቅዱስ ፊቅጦር አንድ የሚነገር ትልቅ ታሪክ አለው። እርሱም በሰማዕትነት ካረፈ ከብዙ ዘመን በኋላ በራእይ ተገልጦ በ8ኛው ሺህ ዘመን በሀገራችን በኢትዮጵያና በግብፅ እንዲሁ በቁስጥንጥንያ በሮም ወደፊት የሚሆነውን ነገር ሁሉ በግልጽ የተናገረ መሆኑ ነው። ስለ ሃይማኖት ቅዱስ ፊቅጦር ያየው ራእይ የሚል መጠሪያ ያለው ይህ ራእይ በሀገራችን ጎጃም ደብረ ጽሞና ገዳም ውስጥ ይገኛል። ይህም በተመለከተ ቅዱስ ፊቅጦር የተናገረው ቅዱስ ገድሉ ላይ የተጻፈውን ቀጥሎ እንመለከታለን። በእስላሞች ጊዜ በግብፅ ሀገር ሁሉ የክርስቶስ ሕግ አይቋረጥም። የጾም የጸሎትና የቁርባን እምነት ይኖራል። ከእስላሞች ጋር እየኖሩ የሃይማኖት ጽናት ትበዛለች። በማርቆስ መንበርም የሊቀ ጳጳስ መሾም አይቋረጥም። በሊቀ ጳጳስ እጅ በየደረጃው የጳጳሳት፣ የኤጲስቆጶሳት፣ የቀሳውስትና የዲያቆናት ሹመትም አይቋረጥም። የእስላሞችን መንግስት ጥቂት ዘመናት ናቸው። ከጥቂት ዘመናት በኋላ እግዚአብሔር በኢትዮጵያ ሀገር ክርስቶስን የሚወድ ቅዱስ ሰው ያነግሳል። አረማውያንም በእርሱ እጅ ይደመሰሳሉ። ከዚህ በኋላ ወደ ግብፅ ሀገር ሄዶ እስላሞችና መንግስታት ሁሉ ያጠፋል። እግዚአብሔር በቁስጥንጥንያ እርሱን የሚወድ ስሙ ትውልድ አንበሳ የተባለ ሰው ያነግሳል። ከኢትዮጵያ ንጉሥ ጋር ይገናኝ ዘንድ ይመጣል። በግብፅ መሃል ቦታ ላይ ይገናኛሉ። ከእርሱ ጋርም የእስክንድርያ ሊቀ ጳጳሳት፣ የቁስጥንጥንያ ሊቀ ጳጳስ ይገናኛሉ። የኢትዮጵያ ንጉሥ ሰራዊትን በደቡብ በኩል ትቶ የቁስጥንጥንያ ንጉሥ ሰራዊትን በሰሜን በኩል ትቶ ሁለቱ ነገስታት፣ ሁለቱ ሊቃነ ጳጳሳት ተገናኝተው እርስ በርሳቸው ሰላምታ ይሰጣጣሉ። ሊቃነ ጳጳሳቶች በመንበራቸው ላይ ተቀምጠው ነገስታቱን በየመንበራቸው ላይ ተቀመጡ ይላቸዋል። የቁስጥንጥንያ ሊቀ ጳጳስ የእኛ ሃይማኖት ትበልጣለች ይላል። የእስክንድርያው ሊቀ ጳጳስም እግዚአብሔር የሰጠኝን ቃል እኔ እነግራችኋለሁ ይላል። ሁለቱ ነገስታትም አባታችን በል ንገረን ይሉታል። የአባ ሲናዳ ወደምትሆን ወደዚች ታላቅ ቤተክርስቲያን ገብተን በአንዲት ታቦት ላይ እኔ ቀድሳለሁ፣ ይህም ባልደረባዬ ሊቀ ጳጳስ በአንዲቷ ታቦት ላይ ይቀድስ፣ ሁሉም ሕዝብ ሰራዊቶቻችን መጥተው ይመልከቱ ይላል። መንፈስ ቅዱስ እያያችሁት ከሁለታችን በአንዱ ቁርባን ላይ ከወረደ በዚያ ሃይማኖት ሁላችን እንሂድ፣ ሃይማኖቷም ትታወቃለች ቀንታለችና ይላቸዋል። ሁለቱ ነገስታት እሺ በዚህ ቃል ተስማምተው የእግዚአብሔር ምክር ናትና ይሉታል። ያን ጊዜ ሁለቱ ነገስታት ሊቃነ ጳጳሳት ሰራዊቶቻቸው ሁሉ ካህናቶቻቸውንም ሕዝቡንም ወደዚያ ታላቅ ቤተ ክርስቲያን ይገባሉ። ሁለቱ ሊቃነ ጳጳሳት በሁለቱ ታቦታት ላይ ይቀድሳሉ። በዚያ ያሉ ሁሉ እያዩ መንፈስ ቅዱስ በነጭ ርግብ አምሳል ከብርሃን ጋር የእስክንድርያ ሊቀ ጳጳስ በቀደሰው ቁርባን ላይ ይወርዳል። ያን ጊዜ የኢትዮጵያ ንጉሥ ይደሰታል፣ የእርሱም ሊቀ ጳጳስ ነውና። በእግዚአብሔር ፊትም የእርሱ የሃይማኖት ሕግ የተወደደ ይሆናል። የሮም ንጉሥ ግን ከህዝቦቹ ጋር ያዝናል። መጻሕፍቶቻቸውን ሁሉ ሰብስበው ወደ ባህር ይወረውሯቸዋል። ሃይማኖቶቻቸውንም ስላጠፋና መናፍቃን ስላደረጋቸው የቀድሞ ሊቀ ጳጳሳቸውን ሊሆንን ይረግሙታል። ሁሉም ወደ አንዲት የእስክንድርያ ሊቀ ጳጳስና የኢትዮጵያ ንጉሥ ሃይማኖት ይመለሳሉ። ሮምም
ግብፅም ኢትዮጵያም ሁሉም የተስማሙ ይሆናሉ። በመካከላቸውም ጽኑ ፍቅር ይሆናል። ሁሉም ሀሌሉያ እያሉ እግዚአብሔርን ፈጽሞ ያመሰግኑታል። የኢትዮጵያ ንጉሥና የሮም ንጉሥ እርስ በርሳቸው እጅ መንሻና ሰላምታን ተሰጣጥተው ወደ የሀገራቸው ይመለሳሉ። ቅዱስ ፊቅጦርም ለእናቱ የሚነግራት ይህን ሁሉ ትንቢት ከጨረሰ በኋላ እናቴ ማረታ ሆይ ሰላም ላንቺ ይሁን ብሎ ከእርሷ ተሰወረ። የሰማዕቱ የቅዱስ ፊቅጦር ረድኤቱ በረከቱ በሁላችን ላይ ይጽፍ ድርብ ሆኖ ይደር። ዘአቅረብኩ ማሕሌተ አዘኪርያ ይላፈ ምለተ ጸምዱከ ዘልፈ ለላ አነብቶ ከብዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምላ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲዮ መነኮሳት ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምነውስተ ሕፃን ለዘጻፎ በክሳር ወለዛ ጻፎ እንዘ ይደርስ ለዛን ወለዘ ተርጎመ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ አራቂተ ኩሉም ባይ ስውረ መሐረነ ኢየሱስ ክርስቶስ ስውረ መሐረነ ኢየሱስ ክርስቶስ ስውረ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜሰ እስከ ለዓለም ወእስከ ዳግም ምጽአት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።